ሰላም ሰላም ውድ የዮኒ ቤተሰቦች እንዴት ናችሁ? ያው እንግዲህ ሳሚ አንድ አነጋጋሪ የሆነች ሴት እንግዲህ በቻናሉ ላይ አቅርቦ ስለሷ ብዙ ነገሮችን ብሎ ስለሷ ብዙ ጉዳዮችን አንስቶ ነበርና የእናንተንም አብሮነት ያየንበት የእናንተንም ድጋፍ ያየንበት ነውና ከልብ ሁላችሁንም እናመሰግናችሁ እንወዳለን። እውነት ድረሱልን ባልናችሁ ሰዓት ደርሳችሁልናል፣ አግዙን ባልናችሁ ሰዓት አግዛችሁናልና እውነት ምን ያክል በቃ ለኛ ያላችሁን ፍቅር አሁን ያሳያችሁን በእውነት እንደዚህም አልመሰለንም እንደዚህም አልጠበቅንም ነበርና በእውነት ከልብ ነው የምናመሰግነው። ሁላችሁንም እናመሰግናለን። ያው እንግዲህ ካጠገቤ አሁንም መቅዲ አብራኛለችና ሳሚ እንግዲህ የሚጣያለ በደንብ ታቋታላችሁ ብዬ አስባለሁ። በደንብም ስለምታቋት ሁሉ ነገር የሚያደርጋችሁትና ከልብ ሁላችሁንም እናመሰግናለን። መቅዲ ካጠገቤ ነው ያለችው። ዛሬ ከኔ ጋር ያመጣዋት ምክንያት አንደኛ ምስጋናችንንም ለእናንተ ለማቅረብ ያክል ነውና ያለችንበትንም ሁኔታ ማወቅ ስለፈለጋችሁ በዚህም ላይ ደግሞ እኔም እየመጣው አንዳንዴም ከሳሚም ጋር ያለውን ነገር የተፈጠረውን ስላየን እየመጣው ስላዩዋቸውም ስለጠየኳቸውም ምን ላይ ነች የሚለውንም ነገር እንግዲህ ለእናንተ ለማስተላለፍ ስለፈለግን ነው። መቅዲ እንግዲህ ከሳሚ ጋር በጣም ብዙ አይነት ነገር ውስጥ እንደውም ብዙ ነገሮች አልፋችሁ ዛሬ ጥሩ ላይ ያላችሁትና እስቲ ምን ተሰማሽ? በመጀመሪያ አሁን ያለሽበት ሁኔታ ያላችሁት ከእናትሽ ጋር ያለሽበት ሁኔታ እንዴት ነው? እስቲ ከበፊቱና ከአሁኑስ ያለውን ለውጥ እስቲ ንገረኝ እስኪ። በፊት እኔና እናቴ ተጣባብ ቤት ውስጥ ነበር የምንኖረው፣ ግን አሁን ግን ሳሚ እዚህ ቤት ስላመጣን ማየም ደግሞ ደስተኛ ሆናለች። ማታ ማታ በዊልቸር እዚህ ሳሎን እያመጣች ቲቪ ታያለች። ሌላ ቀን እዛ ጎረቤት ጋር ነበርኩ እየሄድኩ ቲቪ ማየው። አሁን ግን እዚህ ቤቴ ከእናቴ ጋር ተቀምጬ ቲቪ አለው ደግሞ ሶፋ አለን፣ የተለያዩ ነገሮችን እዚህ ከእናቴ ጋር ቁጭ ብለን ቲቪ እናያለን። በጣም ደስ ይላል። በዚህ ነገር በጣም ደስተኛ ነሽ ማለት ነው። አሁን እንግዲህ ያው ይሄ የሰው ቢሆንም ነገ ደግሞ ከነጎዳ የራሳችሁን ነገር የምታመቻቹበትንም ነገር ያው እንግዲህ እናመቻቻለን እኛም። እናትሽም ደግሞ ታታሪ ሰራተኛ ነች፣ ጎበዝ ሰራተኛ ነች እና ወደፊትም ደግሞ ሰርታ ከዚህም የተሻለ ነገር ታደርጋለች። አንቺም ደግሞ ተምረሽ እናትሽን እንደምትጦሪያት ምንም ጥርጥር የለምና እንግዲህ ሳሚም ላይ ቃለ መጠየቁ ላይ ሰምቻለሁና ሳዲቅ ዶክተር ነው የምሆነው እንደ እናቴ የታመሙትን ማከም ነው ፈልገው ብለሽ ነበርና እንዴት ነበር እስቲ በትምህርትሽ በፊትስ የነበረሽ ትምህርት ላይ አሁንስ ምንድነው መሆን የምትፈልጊው? በፊት ድሮ ትምህርት ቤት ማር ነበረ፣ ያም ደግሞ ጎበዝ ተማሪን የተሻለ ውጤት ነበር የማመጣው። ሳዲቅም ድሮም ዶክተር ነው የምፈልገው፣ አሁንም ዶክተር ነው መሆን የምፈልገው። ምክንያቱም እንደ እናቴ ታመሙ አልጋ ላይ ቁጭ ያሉ ሰዎችን ማከም ስለምፈልግ። በጣም ጎበዝ፣ በእውነት ሐሳብሽ በጣም የሚገርም ነው። ትልቅ ልጅ ነሽ። እኔ በእውነት ከጠበቅኩት በላይ ነው የሆንሽብኝና እንግዲህ ወደ ቤተሰቦቻችን መቅደላዊት ማለት ስናያት ትንሽ ትመስላለች። በእርግጥ በጣም ትንሽ አንድ ፍሬ ልጅ ግን አስተሳሰቧ ትልቅ ነው። ለእናቷ ምን ያክል ተቆርቆራ እንግዲህ ምን ያክል አስባ ትልቅ ሰው ሊያደርገው የማይችለውን በዚህ ዘመን አይታችኋል። ስንት ነገር ሲደረግ እኛ ላይ እንኳን የሚቀርቡትን ስንት ነገሮች አይታችኋልና ልጅ እናቷን እንዲያረገች፣ ልጅ እናቷን እንዲበደለች፣ ልጅ እናቷን እንዲሆነች በሚባልበት ዘመን ላይ እንደዚች አይነት የተባረከች ልጅ ከእናቷ አጠገብ እናቷን እያስታመመች እናቷን እየደገፈች ያለች ልጅ መገኘቷ በራሱ በጣም በእውነት የሚያስደንቅ ነገር ነውና እንደው እኔ እንደው ይፋ አውጥቼ ለሁሉ መማሪያ ባደርግሽ ደስ ይለኝ ነበር። በእውነት በጣም ደግ ልጅ ነሽ፣ ቅልብ ያለሽ ልጅ ነሽና ይሄ ነገር አሁንም መቀጠል አለበት። ወደፊት አሁን እንግዲህ ሳሚም መስከረም ላይ ትምህርት ቤት እንደምትገቢ እንግዲህ ቃል ገብቶልሻል አይደለ? በዛም እንግዲህ ደስተኛ ነሽ፣ ደስ ብሎሻል፣ ጓጉተሻል። ራሱ ብዙ ነገሮችን መስከረም እስኪመጣ ጓጉተሽ ነበርና እንዴት ነው አሁንስ ከሰዎች ጋር እንግዲህ አዲስ ቦታ ነው የምትማሪው፣ በፊት የነበራችሁበት ቦታ አይደለምና ምንድነው የናፈቀሽ? ትምህርት ቤት ስትገቢ ምንድነው መጀመሪያ ማድረግ የምትፈልጊው? ማድረግ የምፈልገው በፊት እኔ እዛ ጎዳና ላይ ወጥቼ ሲስቁብኝ የነበሩትን ልጆችን ጋር እነሱ ሳይሆን የምማረው ሌላ ትምህርት ቤት ስለሆነ የምማረው መጀመሪያ አዳዲስ ጓደኞችን ማፍራት እፈልጋለሁ። እዛ ተምሬ ደግሞ እናቴን ደግሞ በትምህርቴ ማኩራት እፈልጋለሁ። በጣም ጎበዝ ደግሞ እንደምታረጊው ምንም ጥርጥር የለኝምና ለእናትሽ ያለሻት ብቸኛ ጓደኛዋም ልጇም ቤተሰቧም አንቺ ነሽና ስላለሻት እውነት እናትሽ በጣም እድለኛ ነሽ ብዬ ነው የማስበው። አሁን ደግሞ ከሌላ ጊዜው የተሻለ ሁኔታ ላይ ነው ያለችው። እንዴት ነች እስቲ አሁን ስለ እናትሽ ምስት ጤና የምትዩ ነገር እስቲ ንገሪኝ። እናቴ አሁን በጣም ጤነኛ ነች። ድሮ ከሚያማታ አሁን በጣም ጤነኛና ደስተኛ ነች። አሁን ደግሞ መድኃኒቶችንም ትወጣለች። ከበፊቱ በዊልቸርም ደግሞ ትንቀሳቀሳለች። ካልሆነ መታ ቁጭ ብላ ቲቪ ታያለች።
ከበፊቱ በጣም ጥሩ ላይ ነች ያለችው እናቴ። እንግዲህ ያው አንቺንም እንደዚህ በጣም ያላችሁ ፍቅር በጣም ያስቀናል። በእውነት እንደዚህ አይነት ቤተሰብ መኖሩ በጣም ደስ ይላልና ይሄ ነገር ወደፊትም መቀጠል ያለበት ነገር ነው ብዬ ነው የማስበው። በጣም ቅን ልጅ ነሽ። እኛም እንግዲህ በቻልነው መጠን እያገዝናት እየደገፍናት ነው ያለነው። እንግዲህ ሰላም አይታችኋታል። በጣም ደክማ የነበረበት ሁኔታ ሁላ ነው የነበረውና በጣም ተጎድታ ነበር። ብዙ ነገርን አሳልፋለች። እንደ ቤተሰብ ማለት ተቸግራለች። ልጇን ለማሳደግ ብዙ ነገር ውስጥ ገብታለች። ብዙ ነገር ሆናለች። እንግዲህ ቆሻሻ እስከ ማንሳት፣ ቆሻሻ እስከ መጥረግ እዛ ነገሮች ሁሉ አሳልፋለችና አሁን ላይ እንግዲህ ጥሩ ሁኔታ ላይ ነው ያለችው። መቅዲም እንግዲህ የተሻለ ሁኔታ ላይ ያለችው። እናንተንም እንግዲህ ከልብ ልናመሰግናችሁ እንወዳለን። ተመልካችንም እንግዲህ ማለት የምትፈልጊው ነገር ካለ ብዙ ነገር ያደረጉልሽ አሉና እነሱን ማመስገን የምትፈልጊው ካለ ልታመሰግኛቸው ትችያለሽ። እናቴን ሲረዱልኝ የነበሩ ብር ሲሰጧት የነበሩና ይዞሽ ሲላትን የነበሩትን አመሰግናለሁ። እነሳሚንም ደግሞ በጣም አመሰግናለሁ። መልካም። እኔም እንግዲህ ያለውን ነገር ለማየትና ያለሽበትን ሁኔታ ለማየት ነው። አንቺንም እንግዲህ ጤናሽን ብዙዎቹ ሲጠይቁ ነበርና አንቺስ እንዴት ነው? እንግዲህ ይመስለኛል ከትላንት ወዲያ ምናምን ይመስለኛልና ወደ ሐኪም ቤት እንደሄድሽም አስታውሳለሁና ሄደሽ ነበረ። ምን ተባልሽ? ምንድነው ስታመሽ የነበረው ነገር? ታመሜ የነበረው ብርድ ስለያዘኝ ጉንፋን ነበር የታመምኩትና ዶክተሮችም ደግሞ መድኃኒት ስላዘዙልኝ መድኃኒቴን ይጋትኩ ስለሆነ ተሽሎኛል። በጣም አሪፍ፣ ደስ ይላል። እንግዲህ ውድ ቤተሰቦቻችን ስላደረጋችሁልን ስለምታደርጉልን ሁሉ ከልብ እናመሰግናለን። እውነት እንደናንተ አይነት ቤተሰብ ስላለን እኛም እድለኛ ነን። እንግዲህ እንደነዚህ አይነት ሰዎችን እንግዲህ እያወጣን እየደገፍን ብዙ ነገሮች ወደፊትም አብረን እንቀጥላለን ብዬ አስባለሁ። በእውነት መልካም ናችሁ። ቅን ልባችሁን አሳይታችሁናልና እንግዲህ ከመቅዲ ጋርም ያለውን ሁኔታ ሰላምም ያለችበትን ሁኔታ ሌላ ጊዜ ደግሞ በተሻለ ሁኔታ አሁን በእናንተ እርዳታም ያለችበትን የደረሰችበትን እንግዲህ ለእናንተ እናሳያችኋለን ማለት ነው። ወደፊት ደግሞ ተሰባስበው በደስታ እንግዲህ ሰላም እዚህ ጋር ቆማ ፊት ለፊታችን ቆማ አብረን እንግዲህ ደስታ የምናከብርበት ከሳሚም ጋር ሞቅ ደመቅ አድርገን ደስታችንን የምናከብርበት ሰላም ስራዋን ጀምራ የተሻለ ቦታ ላይ የተሳካ ህይወት ላይ ሆና አብረን እንግዲህ እንደምንቀርብ ቃል ገባላችኋለሁ። ምንም ጥርጥር የለኝም። ሰላም ተስፋ የምትቆርጥ ሴት አይደለችም። ጎበዝ ሴት ናት። በስራዋ ታታሪ የነበረች ለልጇ ስትል ብዙ ዋጋ የከፈለች ሴት ናትና እሷን ስለረዳችሁ ስለደገፋችሁ ከልብ እናመሰግናለን ለማለት ነው ዛሬም የመጣ ነው። መቅዲ እንግዲህ ስለነበረን ቆይታ በጣም አመሰግናለሁ። ውድ ቤተሰቦች ከዩኒ ጋር በነበራችሁ ቆይታ እንግዲህ አይታችኋል። የነበረውን ነገር ለእናንተ ለማስረዳት ሞክሬያለሁ። ስለነበረን አብሮነት ከልብ እያመሰገንኩኝ ስለረዳችሁም ስለደገፋችሁ አሁንም ወደፊትም ስለምትደግፉን ሁሉ እናመሰግናለን ማለት ነው። እኔ ዩኒ ነበርኩኝ። ካጠገቤ ደግሞ መቅዲ ነበረች። ሳሚ እንግዲህ ብዙ ነገር ላይ ተጣጥሮ እነሱን ወደዚህ እንዲመጡ ከፍ እንዲሉና እዚህ ቦታ ላይ እንዲበቁ ስላደረጋቸው ሳሚንም እኔ ከልብ ላመሰግነው ወዳለሁ። ያው ሁልጊዜም እንደምንለው ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባዊነታችሁንና አብሮነታችሁን ከኛ ጋር እንድታጠነክሩ እንግዲህ ጠይቃለሁ ማለት ነው። ስለነበረን አብሮነት አሁንም በድጋሚ ከልብ አመሰግናለሁ። መቅዲዬ እንግዲህ እናትሽ ጋር እንግባና እስቲ እናትሽንም አንዳንድ ነገር ያው ካሜራ ፊት አሁን ባላቀርባትም ከሷ ጋር አንዳንድ ነገር ማውራት ፈልጋለሁ። ምክንያቱም የመጡላት ሰርፕራይዞች ስላሉ ከሷ ጋር ቆይታ አደርጋለሁ ማለት ነው። አስፈላጊ ከሆነ ደግሞ በሌላ ጊዜ ከሷ ጋር እንገናኛለን ማለት ነው። እስከዛው ድረስ ቸር ቆዩልኝ። ሰላም የዩኒ ቤተሰቦች እንዴት ናችሁ? እንግዲህ መግቢያ ላይ ያለውን ቪዲዮ አይታችሁታል። እንግዲህ ከልጅ መቅደላዊት ጋር ያደረኩትን ቆይታ እንግዲህ መቅደይ እንደምታዩት በጣም የበሰለች ልጅ በጣም ምስኪን የዋህ ልጅ ነች እና ለእናቷ ስታደርግ የነበረውን ለእናቷ ስትጥር የነበረውን ነገር እናንተ ማየታችሁ እንግዲህ ተደንቃችኋልና እኔም በእውነት ሳያት በጣም ነው ያስደነቀችኝ። በጣም ጎበዝ ልጅ ናት። በጣም ታታሪ ናት። እንዴት አድርጋ እናቷን ለማትረፍ ስትጥር እንደነበረ እናንተ ማየታችኋልና በዚህ ነገር ተጠቅመው ደግሞ በዚህ ነገር እንትን ብለው ይሄንን አስቡ እንግዲህ ይሄንን እንትን አድርገው እሷ ሊጠቀሙባት እሷን አጓጉል ነገሮች እያደረጉ እንግዲህ እሷ እናቷን ለመርዳት ገንዘብ ለማምጣት ስታደርግ የነበረውን ጥረት አይታችኋልና እንደው አንዳንድ ሰው በእውነት ምን አይነት ስብዕና ነው ያለው ምን አይነት ህሊና ነው ያለው ያስብላል። በዚች አንድ ፍሬ ልጅ በዚች ህፃን ልጅ እንግዲህ ተጠቅሞ እንጃኔ በሷስ የሚመጣ ገንዘብ ምን አይነት ገንዘብ ነው? እኔ በሷ የሚመጣው ደስታ ምን አይነት ደስታ ነው? እኔ አይገባኝም እውነት ብቻ ትንሽ ከበድ ይላል። ይሄን ያደረጉትን ሰዎች ሳሚ እንግዲህ ዋጋቸውን አሰጥቷቸዋል። ገና ቀጣይም ሌሎችን ልጆች ሌሎችንም ህፃናት የሚበድሉትን እንግዲህ
ቅጣት የእጃቸው እንደሚሰጣቸው ምንም ጥርጥር የለንም። ሳሚ እንግዲህ በጣም በርቶ እየሰራ በጣም ብዙ ነገር እያደረገ ያለበት ሁኔታ ነው ያለው። እነ ሰላምንም እነ መቅደላዊትንም እንግዲህ እየደገፈ እነሱንም ከፍ ለማድረግ እነሱን ለማገዝ በጣም ብዙ ነገሮችን እየጣረ ያለበት ሁኔታ ነው ያለው። በእውነት ሳላደንቀው አላልፍም። ያው እንደዚህ አይነት ነገሮችን እንግዲህ እኛም ይሄ ነው ስራችን፣ የተበደሉትን ሰዎችን በማበስ በዳዮችን ደግሞ ቅጣታቸውን እንዲያገኙ፣ ምክንያቱም በህግ ዘንድ እንግዲህ ገብተው ትክክለኛ ፍርዳቸውን እንዲያገኙ ለማድረግ ነው እኛም የምንለፋ ያለውና ያ ልፋታችን ደግሞ ፍሬ አፍርቶ እንደዚህ ሆኖ ስናይ ደስ ይላል። እንግዲህ መቅደላዊትን ለማገዝ እናንተም ብትሆኑ በጣም ነው የተረባረባችሁት። በእውነት ከልብ አመሰግናለሁ። በእኔም በሳሚም ስም እንግዲህ ከልብ አመሰግናለሁ እና ይሄን ድጋፋችሁን አሁንም ቢሆን እቺ ሴትዮ እገዛ ያስፈልጋታል፣ እቺ ሴትዮ ድጋፍ ያስፈልጋታል እና ምክንያቱም አሁን ከዚህ ከዊልቸር ወርዳ ደግሞ በእግሯ መራመድ ስትጀምር የራሷን ስራ መስራት ስትችል ያኔ እንደ ድጋፍ እንደ መርጃ ይሆናታል እና እውነት ስለምታደርጉላት ስላደረጋችሁላትም ነገር ከልብ እናመሰግናለን። አሁንም ቢሆን የሚያስፈልጋት ነገር ምንድነው? ጸሎታችሁ ነው። ከምንም በላይ ጸሎታችሁ ያስፈልጋታል። የእናንተ ድጋፍ ያስፈልጋታል። ሀሳብ አስተያየታችሁን እንግዲህ ከስራ አሁንም እንድጽፉልን እንፈልጋለን። አለንላት እኛ ከጎኗ ነን እንድትሉ እንፈልጋለን እና ይሄን ነገር ራሱ እያየች እሷ ትበረታታለች። በዚህ ነገር ትልቅ ማለት ውስጣዊ እርካታን የሚሰማት ሰው ከጎን ያለ የሚደግፈኝ ሰው አለ፣ ዛሬም አልተጣልኩም አልተገፋውም ብላ ስታስብ የሚሰማትን ነገር እናንተ ማሰብ ትችላላችሁና በተገፋችሁ ሰዓት በወደቃችሁ ሰዓት ሰው አለን ሲላችሁ የሚሰማውን ስሜት እንግዲህ ማንም ሰው መረዳት ይችላል ብዬ ነው የማስበውና አለን እንድትሏት እንፈልጋለን። ድጋፋችሁ ያስፈልጋታል። አሁንም ቢሆን ለሷ ድጋፋችሁ ያስፈልጋታል። በእውነት ይሄን ነገር እንግዲህ ከዚህ በፊት ብለን አናቅም፣ አድርገነውም አናቅም። አሁን ግን እቺ ሴትዮ ምስኪን ሴት ናት። በእውነት በጣም ብዙ ድጋፍ ያስፈልጋታል። ብዙዎችን እኛ ደግሞ ደግፈናል፣ ረድተናል። አሁንም ቢሆን ለሷ ወደ ኋላ አላልንምና አሁንም ቢሆን እንግዲህ ሳሚ በጣም ብዙ እድሎችን አመቻችቶላታል። እንግዲህ ፍጹም ሪያሊቲ ድሪምስን ከልብ እናመሰግናለን። እሱም ቢሆን እንግዲህ ተባብሯት ብዙ ነገሮችን አድርጎላታል። ከዛም በተጨማሪ ደግሞ ሌሎችም ሰዎች ሌሎችም ከኛ ጋር የሚሰሩ አጋር ድርጅቶች ደግሞ ለሷ የተወሰነ ነገሮችን አድርገዋል። ከዛም በተጨማሪ ደግሞ እናንተም ደግሞ ከጎኗ ቆማችኋልና እንደዚህ እርስ በርስ ብንተጋገዝ የት በደረስን፣ እርስ በርስ እንደዚህ ብንደጋገፍ የት በደረስን። በእውነት በአሁን ሰዓት እንደዚህ ስግብግብ ሰዎች ገንዘብ ለኔ ብቻ ነው የሚገባኝ የሚሉ ሰዎች ናቸው እንደዚህ አይነት ወንጀልን እንደዚህ አይነት በደልን እየፈጸሙ ያሉትና ያልተገባ ጥቅምን ለማካበት ብለው እንግዲህ ሰው ላይ በደል እየፈጸሙ ሰው ላይ የማይሆን ነገር እያደረጉ የሚከሰተውን ነገር አይታችኋል። ቤተሰቡ ላይ በሚጨካከንበት፣ እህት ወንድሙ ላይ በሚጨክንበት፣ ጓደኛው ላይ የሚያደርገውን ግፍ እያየን ነውና እቺ አንድ ፍሬ ልጅ እንግዲህ የምታስተምረን በጣም ብዙ ነገር ነው። በጣም ትልቅ ነገር ነው የምታስተምረን። ለእናቷ ምን ያክል ዋጋ እየከፈለች እንዳለች እንግዲህ በእውነት እኔ ማሰብ ራሱ የማይቻልበት ሁኔታ ነው የእሷ ነገር። ግን አንድ ፍሬ ልጅ ናት። 10 ዓመት 9 ዓመት ያልሞላት ልጅ ስታደርግ የነበረው ነገር ግን ከኛ ከአዋቂዎቹ ራሱ በላይ የሆነ ነገር ነው ያደረገችው እና አንዳንዴ ያው መታደል ነው እንግዲህ ከላይ መታደል ነው ብዬ ነው የማስበው። ፈጣሪ እንግዲህ ልጆቻችንን ይባርክ ነው የምለው። ሌላ ምንም የምለው ነገር የለም። ያው ሁላችንም እንግዲህ ያው አሁንም ድጋፋችን ያስፈልጋታል ለዚች ምስኪን ሴት ለዚች ምስኪን እናት ቆማ ተደስታ ነገ ከልጇ ጋር ጥሩ ህይወትን እንድትኖር እንግዲህ አሁንም እንግዲህ አካውንቷ ካስፈለገ እኔ ጋርም እንደ ማስታወሻ ከስር ስክሪኑ ላይ ያስገባላችኋለሁ። ድጋፋችሁ አይለየን። እንግዲህ ሳሚ ብዙ ነገር ብሏችኋል። ለእናንተ ትንጥዬ መሰለቻችሁ 100 ብር 50 ብር፣ እሷ ጋር ግን ሲጠራቀም በጣም ትልቅ ነገር ነው የሚያደርግላትና አሁንም ቢሆን ከእሷ ጎን መቆማችሁን እንድትቀጥሉ እንግዲህ እንጠይቃለን ማለት ነው። የተወሰነ ድጋፍ ነው የተወሰነ ነገር ነው የሚያስፈልጋት። ከዛ በኋላ ራሷን ችላ መቋቋም ትችላለች ብለን እናስባለን። ከህመሟም ታገግማለች፣ ካለችበት ስቃይም ትወጣለች ብለን እናስባለን እና ሀሳብ አስተያየታችሁን ደግሞ ጻፍ አድርጋችሁ ይሄንን ቪዲዮ እሷ ስለምትከታተለው ስለምታየው ያላትን እንግዲህ ማለት ውስጣዊ ስሜቷን ታጠነክሩላታላችሁ ከጎኗ ትቆማላችሁ ብለን ስለምናስብ ነው ሀሳብ አስተያየታችሁን እንድትሰጡን የምንፈልገው። እንዲሁም እኛንም ታበረቱናላችሁ፣ ትደግፉናላችሁ። ስለዚህ ሁልጊዜም እንደምንላችሁ እንግዲህ ይህንን ቪዲዮ እንግዲህ ላይክ በማድረግ ሼር በማድረግ ደግሞ ለብዙዎች እንዲዳረስ እንድታደርጉልን እንግዲህ እንጠይቃለን ማለት ነው። እኛ ሁልጊዜም ከእናንተ የምንፈልገው እችን ብቻ ነው፣ እኛ ጋር አብሮ መሆናችሁን።
ቤተሰባዊነታችሁን ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ቤተሰባዊነታችሁን እንድትቀላቀሉ እንፈልጋለን ማለት ነው። ለብዙዎች ደግሞ እንዲዳረስ ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ ለወዳጅ ዘመዶቻችሁ ምክንያቱም በጣም ትልቅ ትምህርትን የሚያስተምር ቪዲዮ ነው ብዬ ነው የማስበው። እርስ በርስ መረዳዳት እርስ በርስ መደጋገፍ እንዴት እንደሆነ የሚያሳይ ነገር ነውና ለብዙዎች ሼር መደረግ አለበት ብዬ አስባለሁ። ሳሚን እንግዲህ እንድታበረታቱ ሳሚን እንድትደግፉት ፈልጋለሁ ላይክ እያደረጋችሁ ቪዲዮን ምክንያቱም በጣም ብዙ ሰዎች እሱ የሚሰራውን ስራ እንግዲህ እሱም ብቻ አይደለም እኛንም ማንኛችንም ጋዜጠኞች እንግዲህ የምንሰራውን ስራ እነዚህ ጠላቶቻችን ለመጋፈጥ ማለት እኛን እንትን ለማለት እኛን ወርታች ለማድረግ እንግዲህ ቪዲዮቻችን እንዳይታዩ ለማድረግ ሪፖርት እያደረጉ በብዙዎች እየከፈሉ ራሱ ብዙ ነገር እያደረጉ ነው ያሉት። ግን እኛ ከዚህም እያለፈን እየወጣን እናንተ ጋር እየደረስን ነውና አሁንም እንግዲህ ቤተሰባዊነታችሁን እንድታጠነክሩ ላይክ ሰብስክራይብ እያደረጋችሁ ከኛ ጋር አብሮነታችሁን እንድታሳዩን እንፈልጋለን ማለት ነው። ያው አሁንም ቢሆን የምንለው ድጋፋችሁ ያስፈልገናል። ለዛች ምስኪን ሴትም ድጋፋችሁ ያስፈልጋታል። ድጋፋችሁ አይለያት እንላለን። እንግዲህ እኔ ዮኒ ነበርኩኝ። ስለነበረን ቆይታ ከልብ አመሰግናለሁ። መቅደላዊትና ሰላምን እንግዲህ አሁንም ቢሆን እንደምትረዷቸው ተስፋ በማድረግ እንግዲህ ነገ ደግሞ በደስታ ብቻ የሆነ ደስ በሚል ነገር አብረን ሆነን እንግዲህ እንደምናሳልፍ ምንም ጥርጥር የለኝም። እናንተ ከጎናችን ስላላችሁ ደስተኛዎች ነን። ስለነበረን ቆይታ ከልብ አመሰግናለሁ። እኔ ዮኒ ነበርኩኝ። ቸር ቆዩልኝ።